በል እባክህ ማንም የለም ትላለህ እንዴ አንተ እኔ በዚህ ልለው ነው ለምሬ ነው ከዚህ በላይ ስንት ነገር ሲያረጋኝ እንደነበረ ማንም የለም ትላለህ እንዴ እንዳንተ ቢሆን ይወለ በዚህ ነበር ቆራርጬ ይመጣል የነበረብኝ አንተ አስያስከኝ ማለት ነው ገላለሽ አታቀኝ የትም እንደማትሄድ ነገር ቶቶ ነው እንዳይጣላ ረፍ ተናገር እንጂ ምን ይዘጋል ቀና በል አላያ እኔን ካልደወለ አይመጣም ወደ መጋዘኑ አይገባም ነው የምትናገረው ራሱ አንተ አትምታኝ አንተ አይደለም የትኛው ነው ወፍራሙ ስላልተደበደበ ነው ግን ምን ታገሰው ቆይ እኔ ያልገባኝ ነገር ለምንድን ነው ምን ታገሰው ይኸውልህ ወደዛው ሽደን አክብረን ነው ያወራነው እንዴ ወደዛው ሽደን ቀተነና እባክህ አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል የልጆች መጫወቻ ጂምና ስፓ የመዋኛ ገንዳ የደህንነት ካሜራ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ ያስተውሉ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ እንዴ ሳሚሻኛ ሬሳችሁን አንሱ ብሎናል ሳሚን አሳልፌ ስሰጣችሁ ትልቅ የሆነ ሪስክ ወስጄ ነው የምሰጣችሁ ሳሚሻኛ እንዴ እኛ እንደምናስበው አይነት ሰው አይደለም በጣም የሚከብድ ሰው በጣም ከባድ ሰው ሳሚሻኛን ያለህበት ድረስ አይደለም መሄድ ቀርቶ እዚህ ቦታ ጋር አምጣልኝ ብትለው አምጥቶ እጅህ ላይ ነው የሚያስረክበው ምንም ጥርጣሬ አይግባ በሱ ማንም እንዳይነካው አትንካው ዘኪ ምን ሆነ ነው አትንካው ማንም በጣም ደክሞናል እኛ በጣም ከምልህ በላይ ቁስላችን በጣም እኔ እንጃ ከምልህ በላይ እየመረቀሰብን ነው ስለዚህ ትክክለኛ ነገር ነው የምንፈልገው ተረጋጋ ድምጻችንን ከሰሙ ችግር ይፈታል ዘኪ ደን አረ ሳሚሻ በቃ ሌላ ታሪክ ውስጥ ነው ያለነው በቃ አደነን ወይ መታደነን ወይ የሆነ ነገር ፍጠርልን በቃ የማይሆን ነገር እያረጉን ነው ሳሚሻ የማይሆን ሙድ ውስጥ ነው ያለሁት አንተ አሁን ትክክለኛ ከሳሚሻኛ የመጣ ሰው መሆንን ራሱ ማወቅ ፈልጋለሁ ስጋት ስላለብኝ ነው በሌላ ነገር እንዳታስብ ከስንት አንዴ ነው የምንገናኘው አዎ ማንም የለም ችግር የለም አትስጋ ችግር የለውም እሺ ሰው ያገታችሁ ነው ገንዘብ የምትቀበሉት እኔ አግቼ አላውቅም እሺ በቃ ለዚህ ለኖርማል እንደዚህ የሚመጡ ሰዎችን በቃ ሐሳብ አስቀይሬ መሸኘት ብቻ ነው እኔ አንተ ብቻ ዘውዱን ጥራው ባሪፍ ዘዴ ራስ አመቻችተ ዘውዱን ብቻ ጥራው እኛ አሪፍ ዘውዱን እንደያዝ ነው ቻፖ ይገባላል በቃ እንደፈለክ ትሆናለህ ሚስትና ልጆች በእኔ እጅ ነው የሚገኙት የውሻ ልጆች ሰማኸኝ የውሻ ልጆች እኔ ተደብቀህ እምትቀር ይኸው እገልሃለሁ ምንም አታመጣም መጥቼ እገልሃለሁ ምንድነው የምትለው እዚህ ነው ያለው አላልክም እንዴ እኮ እዚህ ነው ያለው እዚህ ነበር ያስቀመጡት እና ታዲያ የት አለ ነገርኩ እኮ እንዴ እኔ ዋሽ ኖሮ የሰውድን ዋሽ ነበር እንዴ ይሄ ሳሚሻኛ ሽጉጥ ነው ማለት ነው ቆይ የልጅ አባት ማን ነው የልጅን አባት እንኳን ጭራሽ አላውቀው ተረጋጊና አሁን እንድትረጂ ነው የምፈልገው ያው እንደዚህ መሆንሽ ምንም የሚጠቅም ነገር የለም ብታውቀው ነገር አለ ንገረኝ በቃ አሰላ ይኖር ነበር አሰላ ሚስትና ልጅ አለው ሌላ ማለት ነው ከፊት ሌላ ምን አይነት እንደው የተረገመ ሰው ቢሆን ነው ግን አሰላ ታቋለ ቤትና ልጆቹ ያሉበት አውቃለሁ ምን እንደሆነ አላቅም ሽጉጦች ምናምን በወረቀት የተጠቀለሉ ነገሮች ያመጣል ግን እኔ በጣም ስለምፈራ አይደለም የሱን ዕቃ ነክቼ እንደዚህ ራሱ በጣም ኃይለኛ ስለሆነ እኔ ምንም የሱን ዕቃዎች አልነካም በጣም ነው የምፈራው ወንድሜን ተለቋለህ ሚስትና ልጅን እለቅልሃለሁ እንዳትኩሳለህ ይረጋጉ እንዳትበላ እንዳትኩሳለህ ነግሬሃለሁ እንዴ አንተ በ1 ሚሊዮን ብር ንጉስንና ዘውድን ሸጥካቸው ማለት ነው ባንክ ምን ልታደርጉ ነው ሶስታችሁ ተያይዛችሁ የገባችሁት ለዛውም በሱ መኪና ይሄን ሁላ የሌብነት ስራ የሰራው አንተ ነው ማለት ነው እባካችሁ የንጉስን ሰዓት አገኘውና ቁልፍ አገኘው ከዛ ምንድነው የተፈጠረው ነገር አንዳንዴ በጣም ግራ የሚያጋቡ ነገሮች አሉና ጩቤም አገኘው ከዛ ንጉስና ዘውድ የገቡበት አልታወቀም የእጅ ሰዓት ነው ንጉስ የሚጠቀምበት የእጅ ሰዓት ነው አላቅ
ይሄ እንግዲህ በፖሊስ ኤግዚቢትም ሊያስይዘን ይችላል። አላውቅም፣ አሻራም ሊኖረው ይችላል። ይሄን መንካቱ ካንተ ጋር እዚህ የምናባክነው ጊዜ የለንም። ሰማኝ አይደል? እሺ እኮ እናገራለሁ። እያንዳንዷ ደቂቃ የሰው ህይወት ማትረፍ ላይ ነን ያለ ነው እኛ። ስለዚህ ተናገር፣ የት እንዳለች ተናገር። ሳሚሻኛ ወዴት ነው የሚሄደው? ወደ ሱዳን ነው የሚሄደው። ስለዚህ ወደ ሱዳን የሚሄድበትን ፕሮሰስ አንተ ነው የምታመቻቸው ማለት ነው። ያዘው እሱ እንዳያመልጥ። ወይኔ ሜላት፣ ወይኔ ደህና ነሽ ሜላት? ምንድነው ስራችሁ የምትጠቀሙ? አንተ ሰላም ውዴ ቻናሌ ተከታታዮች እንደምን ቆያችሁልኝ? እንግዲህ ያው እኔ ንጉስ ነኝ። ብዙ ጊዜ ጠፍቼ ነበር። እንግዲህ በደረሰብኝ ችግር እንደታገዝኩም እናንተም ብዙ እንዳዘናችሁ፣ ብዙ እንደተጨነቃችሁ፣ ለኔም ብዙ እንዳሰባችሁ በኮሜንት ተከታትያለሁ። ከዛ ሁሉ ነገር ወጥተን ደግሞ ዛሬ ሳሚሻኛን እንግዲህ በቁጥጥራችን ለመዋል ብዙ ነገሮችን ለማድረግ ከዘውድ ጋር ተገኝቻለሁ። እንግዲህ በዚሁ ለእናንተ መናገር የምፈልገው ዘኪ ዛሬ ስላልተመቸው ነው እንጂ እኛ ጋር መጥቶ ይህንን ነገር ለማድረግ ሞክሮ ነበረ። በአንዳንድ ጉዳዮች ምክንያት የተለያዩ ኬሶችን እሱን በግሉ እየፈታ ስለሆነ በዛ ጉዳይ ሊመጣ አልቻለም። እንግዲህ ከጎን የምትመለከቱት ኮብራው የሚባለው ሰው ያው ቅጽል ስሙ ራሱ ያወጣለት ስም ነው። ኮብራው ትክክለኛ ስሙ ዘሪሁን እንደሆነ ከመታወቂያው ለማወቅ ችለናል። ከሱም ጋር እንገኛለን። በባለፈው እንደተመለከታችሁት እንግዲህ እሱ ጋር ፓስፖርቱና እኔ እንደምገኝ ያው ሳሚሻኛ ያውቃል። ዛሬም ላይ እንግዲህ ብዙ ጥረቶችን አድርገን የሚሳካልን ከሆነ እኔንና እንግዲህ ፓስፖርቱን እንሰጣለን ብለን ሳሚሻኛ ለመያዝ ጥረት እናደርጋለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። በጣም ብዙ ተደብድበሃል፣ ተቀጥቅጠሃል፣ ብዙ ነገሮችን ተደርገሃል። እኔን ስታሰቃየኝ የነበረውን ነገር ነው አንተም ላይ እያደረግንብህ ያለ ነው። ግን ምንም ልትመልስልን አልቻልክም። ዛሬ እንግዲህ የመጨረሻ እድል ነው የምንሰጥህ። ከዚህ በኋላ ምንም አይነት እድል አንሰጥም፣ ምንም አይነት ርኅራኄ አንሰጥም። ገባህ አይደለ? መቀመቅ ነው የምናወርደህ። እየሰማኸኝ ነው? ስለዚህ ይኸውልህ ሌላ ነገር ውስጥ መግባት አለብን ብዬ አላስብም። ገብቶሃል አይደለ? መጀመሪያ ራስህን ነው ማዳን የምትችለው እንጂ ማንንም አንተ እዛ እሱ የሰው ህይወት እያበላሸ አንተ እዚህ ውስጥ እየተቀጠቀጥክ መኖር የለብህም። አስቀድመንም ነግረናል። ምንፈልገውን ካደረክልን እኛ ካንተ ምንፈልገው ምንም አይነት ነገር የለም። አንተ አንድ ተራ ጠባቂ ነበርክ። ሰማኝ አይደለ? ስለዚህ እኛ ምንፈልገውን ነገር ትሰጠናለህ፣ አንተን በነፃ እንለቃለን ማለት ነው። ያን እንድናደርግ ደግሞ ሳሚሻኛን እንድንይዘው እንድታግዘን እንፈልጋለን። ስለዚህ አሁን ትደውልለታለህ ያለውን ነገር እንዳልተያዝክ በጣም በጥሩ ሁኔታ ላይ እንዳለህና ዘውድ ንጉስን ካለበት ቦታ ማዘዋወር እንደምትፈልግ አንዳንድ ጭምጭምታዎችን እየሰማህ እንደሆነ ሰዎችም እየመጡ እየጠረጠሩ እንደሆነ ትነግሯለህ። ማዘዋወር እንደምትፈልግ ትነግሯለህ። ከዛ ፓስፖርቱ አንተ ጋር እንዳለ መቶ መውሰድ እንደሚችልና ንጉስም ደግሞ እዚህ ሰዎች ያሉበት ቦታ እየጠረጠሩ እንደሆነና ከዚህ ማዘዋወር እንደምትፈልግ ትነግሯለህ። ይሄን ስታደርግ ግን አንድ መረበትበት አንፈልግም። ሰማኛለህ? በነፃነት ከዚህ በፊት ስታወራው እንደነበረው ነው ይሄን እንድታደርግ የምንፈልገው። ከዛ በኋላ እኛ እዛ ቦታ ላይ ሄደን ሳሚሻኛን እንደያዝነው አንተን የምንለቅ ይሆናል። ካንተ ጋር ምንም አይነት ጉዳይ የለም። ከኛ ጋር ማብረህ አትሄድም። ምክንያቱም የምትሰጠው ፍንጭ ሊኖር ስለሚችል ማለት ነው። ስለዚህ ይሄን እንድታደርግልን ነው የምንፈልገው። እዚህ ማንም አንተን እየቀደበ አይቆይም። ተናገረው። ገባህ አይደለ? ትስቃለህ እንዴ? ደግሞ ይኸውልህ የሚያስማማህን አማራጭ ነው እየሰጠን ያለ ነው። እኛ በምንስነው መንገድ ሄደን እንደርስበታለን ሳሚሻኛ። ነገር ግን ይኸውልህ ለአንተ የመጨረሻ እድል እየሰጠን ነው። ይሄን እድል ተጠቅመህ አምጣው። እሱ አይ የምትል ከሆነ ይኸውልህ ባለፈው ስትጮህ እንደነበረው ነው የምናስጮህ። እኔ ምን አለኝ ነው? አው ዋስትናው ምን አይነት ዋስትና አለኝ ነው? ገብቶሃል አይደል? እዚህ ጋር እናቴን ልጅ ይዛችኋል። ስለዚህ ምን አይነት ዋስትና ነው ያለኝ? አሁንም ቢሆን ነው በእኛ እጅ ውስጥ ሆነ ስለምን ዋስትና ነው የምጠይቀው? አይደለም ልጆቼን እናቴን ከዛ ከክፍለ ሀገር እንደማነኳቸው ምን ዋስትና አለኝ? አንድ ሁለት ደግሞ ሳሚሻኛ በቃ አግኙት። እኔ በቃኝ። በቃ ከዚህ በላይ አትሆኝም እንዴ? ስማኝ፣ እኛ እንደ ሳሚሻኛ እንደምታውቀው ሰው እንዳልመስል ሰማኛለህ። ንጹሃን ሰዎች እንዲጎዱ አንፈልግም። በአንተ በሰራኸው አረመኔያዊ ስራና በዛ ሳሚሻኛ በተባለ ሰው ንጹሃን ዜጎች ያንተ ልጅም ሆነ እናት ምንም እንዲሆኑ አንፈልግም። ከዛ በተረፈ ግን አንተ ራስህን ነፃ ማውጣት የምትፈልግ ከሆነ ይጎዳችኋል። ሳሚሻኛ ገብቷችኋል አይደል? እዚህ ጋር ከባድ ሰው ነው ሳሚሻኛ። አሁንም ልናገኙት ብትሄዱ ከባድ ነው። ስማኝ፣ ሊጎዳችሁ ይችላል። በነፍስ ነው የሚቀልደው እሱ። እባካችሁ ተውኝ። እኔን በቃ ያላሳዝናችሁ ብቴ ሰማኝ አይደለ? የብዙሃንን ህዝብ ያበላሸ እሱ በነፃነት ከሚቀመጥ የኛ ህይወት ቢጎዳ ይሻላል። ይሄ ችግር የለው። አንተ ብቻ እሱን የምንይዝበትን መንገድ አመቻችተህ ንገረን እንጂ እኛን ስለመጎዳት ስላለመጎዳት ለኛ እንድትጨነቅ አንፈልግም። ምንድን ነው ማመቻቸው? ከዚህ በላይ
ማመቻቸት ትላለህ አንተ ምን ሆነ ነው ከዚህ ነገር መውጣት አትፈልግም ከዚህ ስቃይ መላቀቅ አትፈልግም ምንድነው ይኛል ምን በደም ነው እንደፈረምኩ ከሱ ጋር ሰው እኮ ነው አይደል አሁን ይጎዳኛል እሱ እናንተ ቢጎዳችኋል እያልኳችሁ እኮ ነው በቃ አሰቡኝበት ከዚህ በላይ እሺ ቆይ ብላግዛችሁ ምን ልርዳችሁ ተጨለኩ እኮ ወይ ጋር የነገርኩ ያለሁት ማለት ነው እሱ እዛ ውጪ ሆኖ የስንት ሰው ህይወት አበላሽቶ አሁንም ደግሞ ወደፊት የስንቱን ወጣት እንትን እየገደለ እሱ እኮ ሰውን በመግደል ብቻ አይደለም እኮ የሚፈልገው እኮ አይደል እንዴ ስንት እጾችን በማዘዋወር በዚህ ሁሉ ነገር የሚፈልግ ሰው ነው ስንት ወጣት እየገደለ ያለ ሰው አላምናችሁም በቃ እናንተን አላምናችሁም አሁን ስለ ሳሚ ሻኛ ጠቆሚያችሁ ራሱ ምን ጋራንቲ ያለኝ እናንተ ጋሽ እንዴት ነው ማምናችሁ ያው ማመን መተማመን ጋራንቲ ምናምን የሚባል ነገር እዚህ ጋር አይሰራም ቤተሰብ አለኝ እኔ ህይወቴን ፈልጓለሁ እኮ ሳሚ ሻኛ ከእናንተ ካመለጠ ቀጥታ ገባሬን ብሎ ነው የሚደፋኝ ከዛም አልፎ እናቴንና እህቴን ነው የሚደፋቸው አሁን ይኸውልህ እኛስ ደግሞ መቀመቅ አንከተም እንዴ ሰማኝ ይኸውልህ እኮ ተረዱኝ ቢያንስ በቃ ተረጋግተህ ስማ እኛ እንደዚህ ለአንተ ተረጋግተህ እንድናናገር እድልም እንድንሰጥህ ያስገደደን የእናትህና የእህትህ ሁኔታ ነው እነሱ ያሉበትን ሁኔታ ተመልክተናል አይተናል በስልክም ብዙ ነገሮችን አውርተን ሰምተናል በጣም ችግር ውስጥ ነው ያሉት እኛ የነሱ ጉዳይ ስላሳዘነን ነው እንጂ ለአንተም የመጨረሻ እድል ለመስጠት የቆረጥነው ምንም አይነት ነገር ካንተ ጋር መነጋገር ማውራትም አልፈልግም አንተ ይኸውልህ ዛሬም ለሶስተኛ ለአራተኛ ጊዜ ነው ደጋግሜ የምነግርህ ሳሚ ሻኛን ጠቆምከንም አልጠቆምከንም እንይዘዋለን ነገሩን ግን አቀለልን በአንተ በኩል በደንብ ትተዋወቃላችሁ አንተም ጋር ያለ ቃል እኔም አንተ ጋር እንዳለው ነው እስካሁን የሚያውቀው ይሄንን ነገር ሳያቅ እንያዘው አይን ያልፈልግም አልናገርም እንደዚህ አይነት ነገር ውስጥ አልገባም የምትል ከሆነ አሁኑን የመጨረሻው ሁኔታ አሳውቀን ምንም አይነት ይሄ ካንተ ጋር መጨቃጨቅ ውስጥ ማመን አትመን እስከዚህ በኋላ መግባት አንፈልግም አንተንም ወደሚጎባ ቦታ እንወስዳለን እሱንም ማግኘታችንን እንቀጥላለን ከዚህ በኋላ እናስታምመን አሁን የመጨረሻው ወሬ ነውራ ያንተን ዘባስንጌ መስማትም እኛም አንፈልግም ማንንም ሰው መስማት ይፈልጋል እሺ በቃ እሺ ላግዛችሁ በቃ እሺ እኔ እኮ ተጨነቅኩ እኮ እዚህ ጋር ቤት ውስጥ ሁሉ ቀን አግታችሁኛል እናቴን ልጄን እህቴን አላወራሁም በስልክ አንተ ለቤተሰብ አታዝንም እንዴ ለአንተ ለራስህ ባታዝን እሺ ደውሉለት በቃ ምንም አይነት እረሬ ከዚህ በላይ ለአንተ ልናሳይ እንሰጣ አንፈልግም እሺ እንደ ጓደኞች የገቡበትን አይታል አይደል እና ፍስሐ የኛን ሹፌር ጨምሮ የገቡበት ቦታ አይታል እሺ አልኩ እዛ ትገባለህ እሺ አልኩ እኮ ስልኩን አቀብሉት ተጨለኩ እኮ እዚህ ጋር ወይ ዘሪሁ ፍቱኛ እጄ ማንንም ያንተን እጅ አይፈታም እሺ ምንድነው የምለው እሱን እሺ ምንድነው የማወራው የምትለው ነገር እኛ እንነግርሃለን በመጀመሪያ እኔ አንተ ጋር እንዳለው ነው የሚያውቀው ሁለተኛ ደግሞ እሱ በጣም የሚፈልገው ነገር ፓስፖርቱ ነው ገባህ ሁለቴ ሶስቴ ይሄንን ነገር አሰርቶ ሁለቴም እኛ ክሽፈንበታል ገባህ አሁንም ቢሆን አንተ ጋር እንደሚገኝ ነው የሚያውቀው ደውልለት ፓስፖርቱን ልሰጥህ ፈልጋለሁ ሁለተኛ ደግሞ ንጉስም ወንድሞቹ ብዙ ሰዎች እኛ ጋር እየሰለሉ እየደረሱብን ስለሆነ ስለመሰለን ቦታ መቀየር አስፈልጎን ቦታ ቀይረናል እዛ ና ትሏለህ ተረዳኸኝ አይደል በጣም ብዙ ቦታ አላችሁ 6 ሌላ ቦታዎች አላችሁ አንዱን ጥራለትና እዛ እንሄዳለን እሺ በቃ እሺ ደውልለት አንድ ነገር አደርጋለሁ ብትል እስካሁን ያልተጠቀማችሁበት ቦታ አለ ለእንደዚህ አይነት ነገር አለ የት አካባቢ እዚህ ቃሊቲ ስለዚህ እዛ አካባቢ ወስደ ቀይሮ ያለው ንጉስን እና እዛ ቦታ ትመጣለህ ፓስፖርቱንም ተወስዳለህ ትለዋለህ ማለት ነው ከዛ በኋላ እንግዲህ እዛ ሲመጣ እኛ ምን ይሆናል አንተም በነፃ ምን ለቅ ይሆናል ማለት ነው ሜሴጅ ላክላቸው ለሁሉም ለአባላቶቻችን ቃሊቲ ሂዱ እሺ ይኸውልህ አንድ ጥረት አደርጋለሁ ዝም በል አንድ አይነት ነገር ዝም በል ቶቶ ንጉስ እንዳይጠረጥ ረፍ ዝም በል ሄሎ ቆቁ ሰላም ነው ኮብሮ ሰላም ነው አለው እግዚአብሔር ይመስገን እንደለ አለው እግዚአብሔር ይመስገን ምን ሆነ ነው አይ ምንም አልሆንኩም የአስኮ ቤት ትንሽ ግርግር እየበዛበት ነው የምን ግርግር ነው የምታወራው አላላገብ ህጻናቶች በር ያንኳኩ ይሮጣሉ በአብጥሩ ሁኔታ ያን አልመሰለኝም እና ስለዚህ ወደ ቃሊቲ መጋዘን ወስጄዋለሁ ልጁ መጋዘን አው ቃሊቲ መጋዘን ወስጄዋለሁ እሺ እና መጋዘን ሲገቡ ማንም ያያችሁ ሰዎች የለም ማለት አብሽር ያወቀኝ እንደ ብሎ ነው ኮብራው እኮ ነው ሰማ ኮብሮ ነው ማለት አትበለኝ ሰማኝ ይኸውልህ እስካሁን ከሰጠው ስራ ሁሉ በጣም ህግን ከመስራት ያለብህ ስራ የዚህ የፓስፖርቱ ስራ ነው
ይዤዋለሁ በስነ ስርዓት አስቀምጬዋለሁ አታስብ እሺ ያ ንጉስ የተባለው ተሳገተው አለ እሱ አለ እሱ ልጄው ነው እኮ የሄድኩት በቃ እሺ እኔም በጣም ስለደባበረኝ ወደዛው እመጣለሁ ዛሬ ትመጣለህ አዎ እመጣለሁ እሺ ዛሬ ነው አይደል እንደምቀበለው ከእጅ ፓስፖርቱ በቃ እሺ አለ ትቀበለኛለህ ስለዚህ በደንብ ነቃ ብለህ ጠብቀው መጣው አብሽር ጫት ይዘና በቃ እሺ ይዤ እመጣለሁ እና ነቃ ብለህ ጠብቅ አብሽር እሺ ተመስገን ስለደውልልሃለሁ አብሽር እሺ መልካም እንግዲህ ንጉስ ጊዜ ማጥፋት የሚያስፈልግ አይመስለኝም ከሱ ጋር አሁን ድጋሚ መነጋገር ምንም አይነት ጥቅም የለውም አሁን እንግዲህ አንዴ ወስነናል እሱ እዚሁ ይቆያል ከኛ ሰዎች ጋር አንድ ሁለት ሰዎች እዚህ እናቆምና ሌላው የቀረውን አባል በሙሉ ሰብስበን ወደ ቃሊቲ መንገድ ብንጀምር የተሻለ ነው መጀመሪያ ቦታውን ከበን መጠበቅ አለ እኔ እሄዳለሁ የትም አትሄድም እኔ ካልደወለ አይመጣም ወደ መጋዘኑ አይገባም አንተ ከዚህ ሆነ ትደውላለህ ከዚህ በኋላ እኛ የምንወጣው ነገር እንወጣለን ይሄ የመጨረሻ ግዳጃችን ነው ያው እነሱ የሚመለከቱታል ከዚህ በኋላ ምንም አይነት ረሬ ለማንም መስጠት የለብንም አያስፈልግም ሲጀምር ምንም አይነት ነገር አያስፈልግም እሱ አስሮዙ ያስቀምጡት መደወል ካለብን እየደወለ ያወራል እዛ ስንት ሰው አለ መጋዘን ማንም የለም ባለፈው ተሰፈትሽኝ ወሰዳችሁት ቁልፍ ላይ ነው ያለው ቁልፉ ስለዚህ መጋዘን ውስጥ ማንም ሰው የለም ማለት ነው አዎ ቁልፉን ስጠኝ እባክህ ቁልፉን አምጣ ስንፈትሽ የነበረው አምጣ የትኛው ነው መክፈቻው ተናገር የትኛው ነው አሳየን ይሄ ነው አይደለም የትኛው ነው ይሄ ወፍራሙ ነው ይሄ ውድ ቤተሰቦቻችን እንዳያችሁት ነበር እንግዲህ ሳሚሻኛ ጋር ደውለንለት ነበር እንደሚመጣ ነግሮታል ማለት ነው ከዛኛ ቦታውን የኛ ሰዎች እንዲሄዱ ነግረናቸዋል ማለት ነው ቦታውን ከበን እንጠብቅ ይሆናል ከዛ በኋላ ሳሚሻኛ ሲመጣ ለሚያዝ እንሞክር ነው የሚሆነው እንግዲህ ዛሬ ይቀናላል ይሳካልናል እናንተም የስከዛሬ ጸሎታችሁ ይደርሳል ብለን እናስባለን እስቲ አንተ አስያዝከኝ ማለት ነው ገላለሽ አታውቀኝ የትም እንደማትሄድ ማወቅ ነበረብሽ አታውቁኝሽ ገላ የትም አትሄድ ሰማህ ስንት ነገር ሰርተህ ገላችሁ ራስህን እጅን ወደ ኋላ መስሎ ነበር ሰረው ስንት ሰው ያቃጠልክ ሰው ይሄን እንደዚህ ፖሊስ ማገዘክ ያዩ አይደል በመጨረሻም እጃችን ላይ ወጣ ማናገር እኮ ያስፈልግ ቀናበል እንደሰራው ስራ እንትን በል እንጂ ቀናበል ተቢቷንም ቀናበል እኮ ነው የምልህ አይደል እንዴ ቀናበል አንሶ ፎቶ አንሶ ፎቶ ቆሻሻ የሰው ህይወት ተደብቀህ የምትቀር መስሎ ነበር ልትል ነበር ሐሳብ ተደብቀህ የምትቀር መስሎ ነበር ተናገር እንጂ ምን ይዘጋል ቀናበል አውራ እኮ ነው ያልኳቸው አውራ ቀናበል እናውራ ተመልከታቸው ስንት የበደልካቸውንም ሰዎች አንተና እንዴ ማዋራው ቀናበል እናውራ አትንካኝ አንተ ይኸውልህ ቀናበል ይኸውልህ ብዙ እድል ሰተናል ስትመጣም እያንገላታነ ነው ብዙ ነገር ካንተ የምንፈልገው ነገር አለ እየሰማን ነው አይደል ቀናበልና እናገኝ ሳሚሻኛ አንተም ብሎ ሻኛ ምን ሳሚሻኛ ነው አብራራው ሻኛ ነው እንጂ
ፓስፖርት ለመቀበል እዚህ ድረስ እየተሯሯጥክ መጣ። ወራዳ እንደ አንተ አይነት የወረደ ሰው አይተናናቅም። አታቁኝም። እሺ እገላችኋለሁ። እሺ ዝም በል። ከዚህ በኋላ ማን ገዳይ ማን ተገዳይ እንደሆነ ምን ነው? ታስሬ ምቀር መስሏችሁ ነው? አሁንም ትዝታለህ እንዴ? እጄ ረጅም ነው። አታቁኝም። ልብ እንዲህ ነው የሚያብጠው። በእናትህ አንተ ነበርክ የኔን ወንድም አግተህ እንትን ስትለኝ ነበረው። ቀና ብለህ አውራ። ብቻ ለብቻ አታወሩኝ። ደፋር ከሆናችሁ ካንተ ጋር ማን እዚህ ይለፋለፋል? ሰማኸኝ አይደል? ፈሪ ስለሆናችሁ ነው ሁሉ ግቢ ሞልታችሁ የመጣችሁት። አንተ ቤትማ ጫስ ልትቀም ዘና ብለህ ልትውል ነው የመጣው። አንተኛን ስታግተን እኮ አይተዋል አይደል? ስንት ሰው ይዘህ እንደመጣ ለሶስት ሰው 20 ሆነ እኮ ነው የመጣው። ታወራለህ እንዴ? ደግሞ ቀና ብለህ አውራ እስቲ የሰራው ስራ። አትንካኝ አንተ አትንካኝ። ሰማኸኝ አይደል? ከዚህም በላይ አደርጋለሁ። ዛሬ ለኛ ትልቁ የድል ቀናችን ነው። መስሏችሁ ነው? የድል ቀናችሁ መስሏችሁ ነው? ምን አይነት ወራዳነት ቢሆን ነው? እውነት አንተ ነህ ያን ሁሉ ነገር ታረግ የነበርከው? ገና እቀጥላለሁ። የለም ይኸውልህ፣ ከዚህ በኋላ ያንተ ቤት እስር ቤት ነው የሚሆነው። ትበሰብሳለህ። ቂሊንጦ ወይ ሸዋሮቢት ቤትም ማልወጣ መስሏችሁ ነው? እንዴትም አትወጣም። ያንዳንዳችሁ ለየብቻችሁ አገኛችሁ። እንዴትም አትወጣም። ቀሪውን ዘመነን እዛ ነው የምታሳልፈው። በጣም ብዙ መረጃ አለ፣ በጣም ብዙ ማስረጃ አለ፣ የሰውም የሰነድም ሁሉም ነገር አለ። ያንተ ህይወት አብቅቶለታል። ከዚህ በኋላ ምንም አይነት ነገር ፀሐይ ብርሃን አትይ። ዘላለምን ነው ጨለማ ቤት ውስጥ የምትማቀቀው መስሏችሁ ነው? እሱ እንደው ትንሽ እንኳን አይሰማህም? ባለቤትህ ሂሩት ላይ ያደረከው ነገር። ባለቤትህ ሂሩት መሞቷን ሰምተሃል አይደል? አዎ ሰምቻለሁ። ታዲያ ምን ይሁን? አዎ ምን ይሁን? በመሞቷ አንዳች ሀዘን አልተሰማህም? አላዘንኩም። በቃ አላዝንም። ለምንድን ነው ማዝነው? እንዴት ነው የምትናገረው? ራሱ አንተ አትምታኝ አንተ። ለነገሩ ከሰው የተፈጠርክ አትመስልም። ነኝ እኔ ሰው ነኝ። ምንድነው የምትለኝ? እንዴት ነው ከሰው የተፈጠረ ሰው ባለቤትን የምታክል ነገር ቢገባህ እኮ ማለት ነው። በቃ ሞተች ነው። ምንድነው የምታካብደው? ሞተች ነው። በቃ አንተማ ሌላ ሚስት ታገባለህ። ምን ጣጣ አለብህ? ከዚህ ሰው የሚጠበቅ ነው። አዎ ምን ይጨንቀዋል እሱ? ሌላ ሚስት ሜላትን ስፈልጋት ነበር። እሺ አላገኘኋትም እንጂ። እንዴት ምን ልታረጋት ደግሞ? እሷን ሳገኛት አሳያችኋለሁ። አይበቃህም እንዴ አንተ? ስንት አመት ተጫወትክባት ልጅቷ ላይ? ቆይ ለምንድን ነው ያን ሁሉ ነገር ስታረግባት የነበረው? ልጅቷ ምን ይመለከታል አንተ? እንዴት አይመለከተንም? ይኸው ለዚህ ጉዳይ ውስጥ የገባነው እኮ በሷ ምክንያት ነው። ትንሽ እንኳን አታፍርም? የእህት ልጅ እኮ ነች አይደል? ሰማኝ አይደለ? ስለሚመለከተንም ነው እጃችን ውስጥ ያስገባናል። ባይመለከታችሁ ይሻላችኋል። ከዚህም በኋላ አገኛችኋለሁ እያንዳንዳችሁን። ዛቻውን ተው። ያንተ ዛቻ የሞተ ሰው ዛቻ ነው። ከዚህ በኋላ ተቀብረን እሱን አብረን ምን ነው ይሆናል። ይኸውልህ የፈለገ እጅህ ሊረዝም ይችላል፣ የፈለገ ነገር ልታደርግ ትችላለህ። ከዚህ በኋላ ግን የታሰረ ሰው ታውቃለህ? እስር ብለሃል መስሏችሁ ነው። ይኸውልህ ኢትዮጵያ ውስጥ የሞት ፍርድ የለም እንጂ የሞት ፍርድ የሚገባው ላንተ ነበር። ከእስር ቤት እጅ ረዝም እንደሆነ እንደሚወጣ አንዳንዳችሁን አሳያችኋለሁ። እንደው ሜላት እውነት አጎቷ ነው አንተ? እና አንተ ነህ አጎቷ? ይኸውልህ በስነ ስርዓት እንድትመልስልኝ ነው የምፈልገው። አልመልስልህም በስነ ስርዓት። እኮ ስላልተለጠለጠ ነው ስላልተደበደበ ነው። ግን የምንታገሰው ቆይ እኔ ያልገባኝ ነገር ለምንድን ነው የምንታገሰው? ይኸውልህ ወደዛው ወስደን አክብረን ነው እያወራን እንዴ? ወደዛው ወስደን ቀተን እናምጣው። እባክህ የእጁን ሰጣም ታንሰው። አንበርክከው። እሺ እንበረከካለሁ። ኧረ በቃሽ በቃሽ ተውኝ። ጥጋብ ለቀቀ። አሁን በረድ ያለልህ ይመስላል። ኧረ በቃ ተውኝ። ስለዚህ አሁን ሰማኝ አይደለ? ለምንጠይቅህ እያንዳንዱ ጥያቄ ቀጥተኛ መልስ ነው እንድትሰጠን የምንፈልገው። ሰማኝ አይደለ? አዎ ሰሙ። የሜላት አንተ ትክክለኛ አጎቷ ነህ? አዎ አጎቷ ነኝ። ለምንድን ነው አጎቷ ከሆንክ እንግዲህ የእህትህ ልጅ ላይ እንደዚህ አይነት ነገር ማድረግ ያስፈልገው? በቃ ተሳስቼ ነው። ተሳስቼ? አዎ። ይሄ ይኸውልህ እኮ አይደለም አንተ የተሳሳትከው። ስንቴ ነው የተሳሳትከው? አይ ስህተት አይደለም ይሄ ስህተት አይደለም። አስበህበት ሴሰኝነትህ አናት ላይ ስለወጣ ሰማኝ አይደለ? ይሄን ነገር ያደረግከው እንደዛ አይደለም። እና እንዴት ነው? ስህተት ነው። ተሳስቼ ነው። ስህተት እኮ አንዴ ነው በስተት የሚሰራው። ቀና ብለህ አውራን። ቀና በል። ስህተት አንዴ ነው በስተት የሚሰራው። ሰማኝ አይደለ? አንተ ግን እየደጋገምክ ካናዳ ያሉ ዘመዶች ላንተ እህቶች ናቸው፣ ለሷ አክስቶቿ ማለት ነው። ይሄንን ጉዳይ እንደሰሙ ታውቃለህ አይደል? አውቃለሁ። ድምጽ ጮክ አድርግ እናውራ። እንደዛ ደብደባችሁኝ፣ አሁን ደግሞ ምን አድርግ ነው የምትሉኝ? እሺ ይኸውልህ አንተ ያደረከው ነገር ይቅር የማይባል ነገር ነው። ገባህ አይደል? ስለዚህ እነዛ ዘመዶቻችሁ በሙሉ እኛ ጋር እየደወሉ ኮንታክት እያደረጉ ነው። ይሄንን ፕሮግራምም እንደሚከታተሉት እናውቃለን። ገባህ አይደል? ከዚህም በኋላ የምንፈልገው
ካንተ ጋራ ሲሰሩ የነበሩ ከዚህም በኋላ የሚሰሩትን ግብረ አበሮችህን ገባህ አይደል? አንተም የሚገባህን ዋጋ ታገኛለህ። ግብረ አበሮችን የምታደርጓቸውን ህገወጥ ነገሮችን የሰማይ ነው። ህገወጥ ነገሮችን በሙሉ እንድታሳየን እንፈልጋለን ዘውድ። ይሄንን ማጋለጥ አለብን ግዴታ ነው። አንተን ከያዝን አንተ አንድ ሰው ሁን እንጂ ብዙ ነገሮችን ነው በስራ ያስተዳደርክ የምትገኘው። ምንድነው ለመሆኑ የምታደርጉት? ብዙ ነገር ነው የምንሰራው። ብዙ ነገር በደፈናው እንድትነግረን አንፈልግም። ሰማኝ አይደለ? የምንታረገውን እያንዳንዷን ነገር ቃሽሽ ምናምን እናዘዋውራለን። ሴቶች እናቀርባለን። ሴቶች? ለማን ነው ሴቶች የምታቀርቡት? ለትልልቅ ባለሀብቶች። የነሱም እጅ ያለበት ማለት ነው። እነሱ ምንም ያውቁት ነገር የለም። እሺ ለነሱ በቃ የሚሉኝም ማቅረብ ነው እንጂ እነሱ ምንም ወንጀል አልሰሩም። ጭራሽ እኮ ነው የሚገርመኝ እኮ ካናዳ ድረስ እየደወልክ ታስፈራራቸው ነበር እኮ እዛ ያሉትን ገንዘብ ላኩ። ተራ የላዳ ሹፌር የነበርክ ሰውዬ በአንድ ጊዜ ይሄን ሁላ ገንዘብ አካብታ የዚህ ሁላ ሀብት ባለቤት መሆን የቻልከው በዚህ ህገወጥ ነገር ነው ማለት ነው። ነው አይደለም? ነው። አንድ ግለሰብ ነህ አንተ አይደለ? ግን መሳሪያ ታጥቀ ነው የምትዞረው። አዋ በቃ ራስህን ለመጠበቅ ነው። ራስህን ለመጠበቅ ከማን ነው ራስህን የምትጠብቀው? ሰው እኮ ነው ካንተ ራሱን መጠበቅ ያለበት አይደለም። ከምሰራው አንፃር በቃ ብዙ ሰው ይፈልገኛል። ስለዚህ ያለኝ አማራጭ እንደዚህ ዞ ራሱን መከላከል። ለምንድን ነው እያወራ ነው ያለ ነው ንጉስ? አይ አይደለም፣ እውነታውን እዚሁ ሰምተን እዛም ደግሞ የሚናዘዘውን ነገር ማች ማድረግ አለበት። መረጃ ይዘን ነው ከዚህ የምንሄደው። ካሜራማኖች አሉ፣ የአይን እማኞች አሉ። ያንን ይዘን እንሄዳለን። ተናገርሻው በኋላ የቀሩ ሰዎች አሉ የሉም። በቃ እኔን ያዛችሁኝ እኮ በቃ የለም፣ ማንም ሰው የለም። በቃ ከዚህ በኋላ እኔ ብቻ ነው ያለሁት። ይሄ ሁላ 6-7 የማገቻ ቦታ ምንድነው? ይሄ ማለት ይሄ ሁላ አክሰስ ሁላ ከየት መጣ ነው? ማንነስ ነው እኮ ነው? መልስልኝ እኮ እየመለስኩልህ እኮ ነው። በተለራት መልስ። ይሄ ሁላ 6 ወይ 7 የማገቻ ቦታዎች አንድ ሰው ሊኖረው አይችልም። መጋዘን አላችሁ፣ የተለያዩ ቦታዎች አሏችሁ፣ ቤቶች አሉ፣ ጅምር ቤቶች አሉ። ስለዚህ እነዚህን የሚያቀርቡላችሁ ተባባሪ ባለሀብቶች አሉ ማለት ነው። ከናንተ ጀምሮ በቃ በገንዘብ ነው እንጂ ማንም እንትን የሚለኝ ሰው የለም። በገንዘብ እየደለልኳቸው ነው እንደዚህ ማረጋው። ገንዘቡን ከየት ነው የምታመጣው አንተ? አንተ እኮ ተራ አንድ የላዳ ሹፌር ነበር። ከየት ነው ገንዘቡን የምታመጣው? በቃ በስራው ነው የማመጣው። ከየት ሌላ ላመጣው እችላለሁ? ለመሆኑ ስንት ወጣትን እየገደልክ እንደሆነ ታውቃለህ? እኔ ምን አገባኝ? እነሱ ፈልገው ከተጠቀሙ ፈልገው። ታዲያ ንግግር ራሱ ሲያስጠላ። ለመሆኑ ትክክለኛው ስም ማን ነው? ስሜ በቃ አብራራው ነው። አብራራው? ጭራሽ ደግሞ ይሄ ሳያንስ ሂሩትን መግደል ሳያንስ በትዳር ላይ ሌላ ትዳር። አንተ እኮ ሟች ነህ። በትዳር ላይ ሌላ ትዳር፣ ልጅ ወልደሃል። አንተ ቢያንስ ልጅ ስትወልድ እንኳን የልጅ ህይወት አያሳሳህም? ለልጅ መኖር አትፈልግም? ያሳሳኛል። እሱማ ሳያሳሳኝ ቀርቶ አይደለም። በቃ ለነሱ ስል ነው እንደዚህ ማድረገው። ይሄ ደግሞ ሌላ ማምለጫ ዘዴ ነው ማለት ነው። ለነሱ ስል ነው። አንድ ነገር አርገላት አታውቅም እኮ። ስትደውልልህ እንኳን አንድ ቀን በስነ ስርዓት አናግራት አታውቅም። ከፍ ዝቅ እያረክ ነው የምትወራት። እኛ ለአንተ ቃላት ሁሉ ያጥረናል። እውነት ለመናገር እውነት ያ ሽማግሌ ሰውዬ የመጣው አጎቴ ነው? አንተ የላከው ሰው? አዎ አጎቴ ነው። አዎ አጎቴ ነው። የተደራጃችሁ ናችሁ? አዎ። እውነት ለመናገር የምትሰራውን ስራ እያንዳንዱን ስራ እሱ የሚያውቅ ነበረ ማለት ነው አጎት ተብዬ። ኧረ እሱ ምንም የሚያውቀው ነገር የለም። በቃ ያኔ ነው የላኩት። ተባባሪ ሆኖ አይደለም። በቃ እኔ ስለሆንኩበት ነው እንደዛ ያደረገው እኮ። አንተ ስለሆንክበት ሰማኝ። አለማወቅ እኮ ከተጠያቂነት አያድንም። ደግሞ ያውቁ ነበር። በእርግጥ አሁን የምታሳየን ነገር የውሸት እንደሆነ እናውቃለን። የፈለገ ነገር ብታሳይ፣ የፈለገ ምስኪን ብትሆን ማለት ነው እዚህ ጋር የሚታዘንልህ ነገር የለም። እውነታውን ትናገራለህ። መቀጣት ባለብህ ልክ ትቀጣለህ እኮ። እየነገርኳችሁ ነው። በቃ እኮ አሁን እኮ በቃ የምታረጉኝን አድርጉኝ። ወይ ምን አረግንማ እናረጋለን። ምን አስቸኮለ እኮ በቃ ወንድማችንን ከ20 ቀናት በላይ አግተህ በማሰቃየት እንዲሁም ዘውዱ ወንድማችንን እኔንም ደግሞ በገንዘብ እንዲደልሉኝ እስከማድረግ በሚሊዮኖች ነው አካውንት የሚንቀሳቀሰው። ከስልክ ላይ ያገኘናቸው መረጃዎች ካንተ የሚጠበቅ አይደለም፣ ከአንድ ተራ ግለሰብ የሚጠበቅ አይደለም። ገባህ? ስለዚህ ይሄ ሁላ ነገር ከጀርባህ ሌላ ሰው እንዳለ ያሳየናል። ኧረ ማንም የለም። ማንንም በቃ እኔ ብቻ ነው ያለሁት። ማንም የለም ትላለህ እንዴ አንተ? እኔ በዚህ ልለው ነው ለምሬ ነው። ከዚህ በላይ ስንት ነገር ሲያደርገኝ እንደነበረ ማንም የለም ትላለህ እንዴ? እንዳንተ ቢሆን ይወልህ በዚህ ነበር ቆራርጬ ይመጣል የነበረብኝ። አንተ ንጉስ ተረጋጋ። እኛ እንዳንተ አይደለም። እሱን ያሰቃየኸው አለ። እኛ ቁስላችን በጣም ብዙ ነው።
የኛን ሰው አሁን እኔ ለመጨረሻ ጊዜ መጠየቅ የምፈልገው ጥያቄ እንደው የኛን ሰው ጌዲዮንን እንዴት ልታገኙ ቻልክ? የኛን ሹፌራችን በቃ በሰው ነው ያገኙት። በሰው ማለት በቃ እሱን በሚያውቁት ሰዎች ነው ያገኙት። ከዛ ምን ብለህ ነው ልታሳምነው የቻልከው? በቃ የዚህን ያህል ገንዘብ እሰጥሃለሁ ብዬ ነው እንትን ያልኩት። ከዛ እሱ በአንዴ ላይ ተስማማለህ? አዋ በቃ ከሚሰራው ስራ አንፃርና ካለው ነገር አንፃር እሺ አለኝ። አሁን የምጠይቅን ጥያቄ እንድትመልስልኝ እፈልጋለሁ። እኛ በተያያዝለት ከኛ ጎን የነበሩ 2 ካሜራማኖችና እንዲሁም ጋርዶች ነበሩ። እነሱን ይዛችሁ የት ነው ያደረጋችኋቸው? ለቀናቸዋል። በቃ እነሱም ማን አስሮ ይቀልባል? በተለቃቸውማ ይመጡ ነበር። የሉም በቃ ለቀናቸዋል። መቼ ነው የለቀቃቸው? ትናንትና ነው የለቀኳቸው። ትናንትና? አዎ። እንግዲህ ስልካቸውን ደውሉና እንሞክራለን። አዎ። የትኛው መጋዘናችሁ ውስጥ ነበር ያደረጋችኋቸው? በቃ ሳሪስ የሚገኘው መጋዘን ውስጥ ነበር ያደረግናቸው። እርግጠኛ ነህ ለቃችኋል? አዎ ለቀናቸዋልና እነሱም ማን ይቀልባል? አይ አሁን እሱን እንትን ከማለታችን በፊት እነሱን ማግኘት አለብን። አንተም ወደ ህግ ቦታ ከመቅረብ በፊት እኛ ጋር ትቆያለህ። ከዛ በኋላ ልክ ጋርዶቻችንና 2 ካሜራማኖች እንደተገኙ ወደሚገባ ቦታ እናስገባለን ማለት ነው። ተማቅቃለህ። ገብተህ ሸቢ ቤት ተማቅቃለህ። አዎ ያ ኮብራ የሚባለውም ሰው ያ የምትተማመንበት ጋርድ ያው እንግዲህ ዛሬ እንዴት ያዘረድቶናል። እገለዋለሁ። እሱንም አለቀውም። እሺ በጣም ልብህ አይሞትም። አንተ በጣም ደፋር ነህ። ዛሬም ይዘታል እንዴ ንጉስ። ከዚህ በላይኛ ጉንጫችንን ማልፋት የለበትም። ጋርድ ያዘው። ይዘውታ ውጣ። በደንብ ያዙ። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ።